ታሪኩ የሚጀምረው በደቡብ ኮሪያ ውስጥ በምትገኝ ሂውሳን በተባለች ከተማ ውስጥ ነው። በዚህ ከተማ ውስጥ ደግሞ ታዋቂ የሆነ ሂውሳን የተባለ የሁለተኛ ደረጃ ትምህርት ቤት ይገኛል። የትምህርት ቤቱ ተማሪዎችም ቢሆን እንደሌላው ጊዜ ሀገር ሰላም ብለው በጠዋት ወደ ትምህርት ቤታቸው መጥተዋል። ይሁንና ተማሪዎቹ አንዴ ትምህርት ቤታቸው እግራቸው ከደረሰ በኋላ ልክ እንደሌላ ጊዜ ዛሬ በሰላም ወደ ቤታቸው እንደማይመለሱ ቢመለሱም እንደሌላ ጊዜው በቀላሉ እንደማይሆን ገብቷቸዋል። ለዚህ ደግሞ ምክንያቱ በትምህርት ቤት ውስጥ ኃይለኛ የዞምቢ ወረርሽኝ መነሳቱ ነው። ለዚህ ሁሉ ደግሞ ምክንያት የሆነችው አንድ አይጥ ነች ብላችሁ ለማመን ያስቸግራል። ግን እውነታው እንደዛ ነው። ይህንን ሁሉ ነገር ያስነሳቸው አንዲት አይጥ ነች። በጊዜው አይጧ ሃይዋጁ የተባለችን አንዲትን ተማሪ ነክሳት ነበረ። በጊዜው ደግሞ የልጅቷን መነከስ የተመለከተው የሳይንስ መምህሯ ቢዮንግ ቻን ሃይዋን ከትምህርት ቤት እንዳትወጣ በግድ ይዛታል። ይህንንም ያደረገው በአይጥ የተነከሰ ሰው በሽታ ያመጣል ብሎ ስላሰበ ነበረ። ከዛም ልጅቷን ወስዷት ያለውን መድኃኒቶች በሚወጋትና ሊያድናት በሚሞክር ሰዓት ጭራሹኑ ነገሩ የተባባሰ ይሆናል። ነገሩ ከለየለት በኋላም ሃይዋ ወደ ክፍል መጣ በተማሪዎች ፊት የወደቀች ሲሆን ለመምህሯና ለተማሪዎችም ለዚህ ሁሉ ምክንያቱ የሳይንስ መምህራቸው ቢዮንግ ቻን እንደሆነም ተናግራለች። ይህንን ተከትሎ ሃይዋጂ ወደ ሆስፒታል በምትወሰድ ሰዓት በዚህ ጉዳይ ላይ የተጠረጠረው የሳይንስ መምህር ቢዮንግ ቻንም ወደ እስር ቤት ተወስዷል። በሚያሳዝን ሁኔታ ግን ሃይዋጂ ከዚህ ቦታ ላይ ለቃ ከመሄዷ በፊት የትምህርት ቤታቸውን ነርስ እጇን ነክሳት ያችንም ሴትዮ ዞምቢ ካደረገቻት በኋላ በዛች ነርስ አማካኝነት ሙሉ ትምህርት ቤቱ በዞምቢዎች ተሞልቷል። አንደኛው ተማሪ ሲነከስ ሌላውን እየነከሰ እያንዳንዱ ተማሪዎች ወረርሽኙን ተይዘው በአሁኑ ሰዓት በትምህርት ቤት ውስጥ የሚገኙት ከግማሽ በላይ የሆኑት ተማሪዎች ወደ ዞምቢነት ተቀይረዋል። ይህንን የተመለከቱና ለህይወታቸው በጣም የፈሩ ተማሪዎች ደግሞ በተደጋጋሚ ለፖሊሶች እየደወሉላቸው ነበረ። ይሁንና ፖሊሶች እንዲህ አይነት የዞምቢ ወረርሽኝ በእውነተኛው ዓለም ይፈጠራል የሚል ግምት ስለሌላቸው ተማሪዎቹ እየቀለዱብን ነው በማለት ወደ ሂውሳን ትምህርት ቤት ከመሄድ ተቆጥበዋል። ይህ በእንዲህ እንዳለ በፖሊሶች ችላባይነት የተናደዱትና ተስፋ የቆረጡት ተማሪዎች እንደምንም ብለው ሌሎች የአደጋ ሰራተኞችን ለማምጣት ሲሉ በውሸት ለአደጋ ጊዜ ሰራተኞች በትምህርት ቤታችን ውስጥ ኃይለኛ እሳት ተነስቷል በማለት የእሳት አደጋ ሰራተኞችን ወደ እነሱ እንዲመጡ ማድረግ ችለዋል። በጊዜው ወደ እሳት አደጋ ሰራተኞች የደወለችው ተማሪ አንጆ ትባላለች። ከእሳት አደጋ ሰራተኞቹ መካከል ደግሞ ናምሶጆ የሚባለው የሷ አባት ሲሆን በስልክም ያናገራት ሰራተኞችንም ማሰባስቦ በፍጥነት ወደ ትምህርት ቤት እንዲሄዱ ያደረጋቸው የልጅቷ አባት ናምሶጁ ነው። አሁን ላይ ተማሪዎች በህይወት ከዚህ ለመውጣት ከፈለጉ እነዚህ የእሳት አደጋ ሰራተኞች እስኪመጡ ድረስ ራሳቸውን በህይወት ማቆየት ይኖርባቸዋል። እናም ማንንም ሰው ከውጭ አናስገባም ብለው ተስማምተው በራቸውን ዘግተው ተቀምጠው በነበረ ሰዓት ካንግጂን የተባለ መምህራቸው ወዳሉበት ክፍል ዘሎ ይገባል። በጊዜው ተማሪዎች ማንንም አናስገባም ብለው ስለነበር መምህራቸውን እንዲወጣ ጠይቀውት ነበር። መምህሩ ግን እንዳልተነከሰ ቃል በመግባት ይልቁንም የሚያዋጣቸው በሩን በእቃ ቢዘጉ እንደሆነ ነግሯቸው ወዲያውኑ በሩን በወንበሮች እንዲዘጉ ማስተባበር ጀምሯል። በሌላ በኩል አንጂ መምህሩን በጥርጣሬ ከላይ እስከታች በምትመለከት ሰዓት ካንግጂን እጁ ላይ በዞምቢዎች መነከሱን ትመለከታለች። ይህንንም ለጓደኞቿ በምትናገር ሰዓት መምህሩ የመምህርነት ስልጣኑን በመጠቀም ማናችሁም አታስወጡኝም፣ ማናችሁንም አልጎዳችሁም በማለት በምንም ተአምር ከዚህ እንደማይወጣ ይናገራል። ተማሪዎቹም ቢሆን ከመምህሩ ንግግር በኋላ ፈርተውት ዝም ብለው ነበረ። ይሁንና አይሳክ የተባለችው ተማሪ ይሄ የህይወት ጉዳይ ነው፣ በምንም ተአምር እንዲሆነ ከኛ ጋር መቆየት አትችልም በማለት መምህሩ ካንግን ከክፍሉ ለቆ እንዲወጣ ትናገራለች። ካንግ ደግሞ በዚህ ተናዶ አይሳክ ላይ በንዴት በሚሄድባት ሰዓት ቫይረሱ ሰዎቹ ሲናደዱ እንደሚባባስባቸው አላወቁም። ከአፍንጫው ደም መውጣትና አይኑ መቀየር ይጀምራል። እነዚህ ሰዎች እንደተነከሱ ወዲያውኑ ወደ ዞምቢነት አይቀየሩም። ልክ እንዳሁኑ አይነት የሚያናድዳቸው አጋጣሚ በሚያገኙ ሰዓት ቫይረሱ ከአፍንጫቸው ደም በመውጣትና አይናቸውን ወደ ቀይ በመቀየር ሙሉ ሰውነታቸውን ተቆጣጥሮ ፊት ለፊታቸው ያለውን ሰው ገነጣጥለው እንዲበሉ ያደርጋቸዋል።
በአሁኑ ሰዓትም በመምህሩ ካንጂን ላይ የተፈጠረው ይህንኑ ነገር ሲሆን ከተማሪዎቹ መካከልም አንደኛዋን ነክሷት እንድትቀየር አድርጓታል። ይህንን የተመለከቱት ከወንዶቹ መሃል ፈርጠም ያሉት ጄሱና ቾንግሳን የተባሉ ተማሪዎች ደግሞ እነዚህን የተቀየሩትን ሰዎች ሌሎቹን ተማሪዎች ከመንከሳቸው በፊት እንዳይንቀሳቀሱ አድርገው ይዘዋቸዋል። ይህ በእንዲህ እንዳለ ከተማሪዎቹ መካከል ሱያክ የተባለ ብልጥ የሚገራርሙ ሐሳቦችን የሚያመጣ ተማሪ ይገኛል። ሱያክም እነዚህ ዞምቢዎች በቁጥጥር ውስጥ እንዳሉ ሌሎቹ ተማሪዎች የግዴታ ማምለጥ ስላለባቸው ወዲያውኑ ይህንን ክፍል ለቀው እንዲያመልጡ ትዕዛዝ ሰጥቷቸዋል። ተማሪዎቹም እንደተባለው አጋጣሚውን በመጠቀም ወዲያውኑ ክፍሉን ለቀው ወጥተው ነበረ። በሚያሳዝን ሁኔታ ግን በመንገዳቸው ላይ ያሉት በሙሉ ዞምቢዎች ስለነበሩ እንዳሰቡት በቀላሉ ወደ ሌላ ክፍል መግባት አልተቻለም። የዚህን ጊዜም ብልጥ የሆነውና ቆንጆ ሐሳቦችን የሚያመጣው ሱያክ የክፍሎቹን እያንዳንዶቹን መስኮቶች በመንቀል በዞምቢዎቹና በራሳቸው መካከል ትልቅ ግድግዳ እንዲፈጥሩ ያደርጋቸዋል። ተማሪዎቹም እነዚህን የመስኮት ግድግዳዎች በመጠቀም ራሳቸውን ከዞምቢዎቹ ጠብቀው የሚፈልጉት ክፍል ደርሰዋል። ወደ ክፍሉ ከገቡ በኋላ ናዮን የተባለችው ተማሪ ለአንጆ ስልኳን ተጠቅማ ወደ አባቷ በድጋሚ እንድትደውል ጠይቃታለች። የዚህን ሰዓት አንጆ ከዞምቢዎቹ እየሮጡ በሚያመልጡ ሰዓት ስልኳን እዛ እንደጣለችውና በአሁኑ ሰዓት የምትደውልበት ምንም ስልክ እንደሌላት ትናገራለች። በስልኩ መጥፋት የተናደደችው ናዮን ደግሞ ያለ ልክ አፏን እየከፈተች ሁሉንም ተማሪዎች መሳደብ ጀምራለች። ቀድሞውኑ ደግሞ ከናዮን ጋር ችግር የነበረበትና አሁንም እየተሰደበ ያለው ጊዮንግሶ የተባለ ተማሪ ትዕግስቱ አልቆ ከሷ ጋር ለመደባደብ ይሄዳል። ሆኖም ግን ነገሮች ከመባባሳቸው በፊት ሌሎች ተማሪዎች በመሃል ገብተው ገላግለዋቸው ነገሩ ለጊዜውም ቢሆን ረገብ ብሏል። በሌላ በኩል አንጆ ክፍል ውስጥ ያሉትን ተማሪዎች በደንብ በምትመለከት ሰዓት ብልህ የሆነው ሱያክ ከማዕከላቸው እንደጎደለ ታስተውላለች። እንደ እውነታው ከሆነ ሱያክ ሌሎቹ ተማሪዎች እንዲያመልጡ ሲል እሱ ከኋላ ቀርቶ ከዞምቢዎቹ ጋር እየተደባደበ ነበረ። በአሁኑ ሰዓትም ከዞምቢዎቹ ሸሽቶ በስነ ጥበብ ክፍል ውስጥ ተደብቆ የሚገኝ ሲሆን ከተቀሩት ጓደኞቹ ጋር ለመቀላቀልም አጋጣሚውን እየጠበቀ ይገኛል። ወደና አንጆ ጋር ስንመለስ አንጆ አሁንም ድረስ ሱያክ ስላልመጣ ስለሱ ማሰቧን ማቆም አልቻለችም። ይህንን የተመለከተችው ጓደኛዋ አይሳክ ደግሞ በሱያክ እንደምትተማመንበትና ተመልሶ እንደሚመጣ በእርግጠኝነት ለአንጆ ትነግራታለች። እናም አንጆን አትጨናነቂ እያለች ለማጽናናት በምትሞክር ሰዓት አንጆ አይሳክ እጇ በጣም እንደሚቀዘቅዝ ትመለከታለች። ለዚህ ምክንያቱ ደግሞ ቀደም ብለው ተማሪዎቹ ከዛ አምልጠው ወደዚህ በሚመጡ ሰዓት ልጅቷ እግሯ ላይ በዞምቢ ተነክሳ ስለነበር ነው። ራሷንም ሜዳ በመስታወት ፊት ስትመለከት ከአፍንጫ ውስጥ ደም ወጥቶ አይኗም ወደ ቀይ መቀየር ጀምሯል። ምናልባት ዩቲዩብ ቪዲዮውን በተደጋጋሚ ስለሚያመጣላችሁ ሰብስክራይብ ያደረጋችሁ መስሏችሁ ይሆናል። እዚህ ጋር ለማየት እንደምትችሉት ከሆነ ግን የሚያዩት አብዛኛዎቹ ፐርሰንት ሰዎች በጭራሽ ሰብስክራይብ አላደረጉም። ቻናሉን ሰብስክራይብ ብታደርጉ ይበልጥ ታግዙናላችሁ። ላይክ እና ሰብስክራይብ ማድረጉ እንዳትረሱ። ከዚህ በኋላም ሁለቱ አንድ ላይ መቀጠል ስለማይችሉ ለመጨረሻ ጊዜ ለመተቃቀፍ አይዛክና አንጆ በሚቀራረቡ ሰዓት ቾንግ በየትኛውም ጊዜ ልጅቷ ተቀይራ አንገቷን ልትነክሳት ስለምትችል አንጆና አይዛክን ለያይቷቸዋል። በሚገርም ሁኔታም ግምቱ ትክክል ሆኖ የተገኘ ሲሆን አይዛክ ወዲያውኑ ተቀይራ የራሷን ጓደኞች በቦታው ላይ ማሳደድ ጀምራለች። ይህንን ነገር ደግሞ ቶሎ መቋጨት የፈለገው ቾንግ ልጅቷን በመስኮት በኩል እንድትወርቅ አድርጓታል። በሌላ በኩል አይዛክ አሁንም ቢሆን ራሷን ወደ ዞምቢነት ተቀይሮ ብታገኘውም ከጓደኞቿ ርቃ አራቀችም። አንጆም ቢሆን በደናው ጊዜ ያሳለፉትን ነገሮች በአይምሯ እያስታወሰች በመስኮቱ ጫፍ ላይ የተንጠለጠለችው ጓደኛዋን ላለመልቀቅና መልሳ ወደ ክፍል ውስጥ ለማስገባት እየታገለች ይገኛል። ይህ በእንዲህ እንዳለ ቾንግ አንዴ ወደ ዞምቢ ከተቀየሩ ምንም ጓደኝነት የሚባል ነገር ስለሌለ ወንበር በመጠቀም የአይዛክን እጆች ደብድቧቸው ከአንጆ ጋር እንዲላቀቁና እንድትወድቅ አድርጓታል።
ቀጥሎም ቾንግሳን በዚህ ክፍል ውስጥ ብዙም የሚቆዩበት እድሜ ስለማይኖራቸው ዞምቢዎቹ መስታወቱን ሰባብረው ከመግባታቸው በፊት የእሳት ማጥፊያውን ቱቦ በመጠቀም ወደ ታችኛው ክፍል የሚያሸጋግራቸውን መንገድ ይሰራል። ሁሉም ተማሪዎችም ተሻግረው ካለቁ በኋላ የሞተችው ጓደኛዋን አይዛክን እያሰበች የምትተክዘው አንጆንም ነገሩን ያደረገው ለሁላቸውም ሲባል እንደሆነ በመናገር ወደ ታች እንድትወርድ ያደርጋታል። ይህ በሚሆን ሰዓት ዞምቢዎቹ ሙሉ በሙሉ በሩን ከፍተው ለመግባት ጥቂት የቀራቸው ሲሆን ቾንግ ግን ምንም ቢሆን ጓደኛው ወደ ታች ሳይደርስ በፊት በእሷ ላይ አልደረብባትም ብሎ አሁንም እዛው ክፍል ውስጥ ይገኛል። ይህ በእንዲህ እንዳለ በስነ ጥበብ ክፍል ውስጥ የሚገኘው ሲያክም ዞምቢዎቹ እንዲሄዱ ቁጭ ብሎ ቢጠብቅም ሊሄዱለት ስላልቻሉ የሚችለውን ደብድቧቸው ከዛው ክፍል በመስኮት ለማምለጥ ወጥቷል። በጊዜው ደግሞ በመስኮት ላይ ተንጠልጥሎ ከዞምቢ ጋር እየታገለ የነበረው ቾንግሳንን አቅሙን ጨርሶ ለዞምቢዎቹ እጁን ሊሰጥ ሲል ይመለከተዋል። የዚህን ጊዜም ብልህ የሆነው ሱያክ ዘሎ በቾንግ እግር ላይ በመንጠልጠልና ከስሩ ያለውን ዞምቢ በመጣል ሁለቱም አንድ ላይ ወደ ብሮድካስት ክፍል ገብተው ከተቀሩት ተማሪዎች ጋር ተቀላቅለዋል። በአሁኑ ሰዓት ተማሪዎቹ በሙሉ እዚህ እንዲሰበሰቡ ዋና ምክንያታቸው ሚስ ፓርክ ነች። ቀደም ሲል ሚስ ፓርክ እዚሁ ብሮድካስት ክፍል ውስጥ ሆና በማይክሮፎን አማካኝነት በህይወት ያሉ ተማሪዎች ካሉ ወደዚህ እንዲመጡ ጥሪ አቅርባ ነበረ። እናም ተማሪዎቹ መጥተው በአሁኑ ሰዓት ከሚስ ፓርክ ጋር ተገናኝተው የሚገኝ ሲሆን በሚያናድድ ሁኔታ ግን እዚህም ድረስ መጥተው ናዮንና ጊዮንግጉ መጨቃጨቃቸውን አላቆሙም። በዚህ የተገረመችው ሚስ ፓርክም በአሁኑ ሰዓት መጣላት ሳይሆን የማምለጫ መንገድ መፈለግ እንዳለባቸው ታስታውሳለች። እናም ተማሪዎቹን ሰብስባ እንዴት እንደሚያመልጡ እርዳታም እንዴት እንደሚጠሩ በኢንተርኔት ላይ በሚፈልጉ ሰዓት ከላይኛው ክፍል እነሱን ተከትሏቸው አንድ ዞምቢ አሁን ወዳሉበት ክፍል ይመጣል። በጊዜው ቾንግም ሞልቢያ በመጠቀም ይህንን ዞምቢ ለመጣል ቢታገልም ዞምቢው ግን ሞልቢያውን ይዞት ጭራሹኑ ወደ ብሮድካስት ክፍል ውስጥ ሊገባ ከነሱ ጋር መታገል ጀምሯል። ቀድሞውኑ ደግሞ በናዮን ጭቅጭቅ ውስጡ ተናዶ የነበረው ጊዮንጉ እየተጠቀሙበት የነበረውን ኮምፒውተር በማንሳት ዞምቢውን ጭንቅላቱን ብሎ ጥሎታል። ታዲያ በጊዜውም በንዴትና በትግል መሃል ሆኖ አፍንጫው መድማት የጀመረ ሲሆን ቀደም ሲል ከሱ ጋር ተያይዛ የነበረችውና ምጠላው ናዮንም ይሄ ልጅ ዞምቢ ሆኗል ተነክሷል ስትል በተማሪዎች ፊት የጊዮንጉን ስም ማጥፋት ጀምራለች። ተማሪዎቹም የጊዮንጉን እጅ በሚመለከቱ ሰዓት ናዮን ተነክሷል ብላ መታስወራው ዞምቢውን ሲመታው ኮምፒውተሩ እጁን ይቧጨረው እንጂ ምንም የጥርስ ምልክት እንደሌለበት ማረጋገጥ ችለዋል። በዚህም ምክንያት ናዮንን ውሸታም ነሽ ብለው ተማሪዎቹ እርስ በርስ መጣላት በሚጀምሩ ሰዓት ሚስ ፓርክ ሁሉንም የሚያስማማ ሐሳብ አለኝ በማለት ጊዮንጉን ለተወሰነ ደቂቃ አንድ ክፍል ውስጥ እንዲዘጋበት አድርጋለች። በጊዜው ከደቂቃ አልፈው ሰዓታትን ቢጠብቁም ጊዮንጉ እስካሁን ድረስ አልተቀየረም። ናዮንም የልጁን ስም ማጥፋትሽ ትክክል አይደለም፣ ገብተሽ ይቅርታ ጠይቂው በማለት ሁሉም ተማሪዎች ፊታቸውን በሷ ላይ አዙረውባታል። በዚህ የተናደደችው ናዮን ደግሞ ቀደም ሲል ከዞምቢው ጋር ሲታገሉበት የነበረው እንጨት ጫፉ ላይ ደም እንዳለው ተመልክታ ያንን ደም በመሐረቧ በመጥረግ ጊዮንጉ የሚገኝበት ክፍል መታለች። በጊዜውም የተረገመችው ናዮን ፎጣዋን በመያዝና በሌላኛው እጇ ደግሞ የጊዮንጉን እጅ በመያዝ የዞምቢውን ደም ከሱ ደም ጋር እያነካካችው ነበር። ጉዳቸውን ያላወቁት ውጭ ያሉት ተማሪዎች ደግሞ ከምኔው ተቀራረቡ፣ ነገሮች ቆንጆ ሆኑ በማለት ሁለቱ ተማሪዎች በፍቅር መንገድ የተቀራረቡ መስሏቸው ደስ ብሏቸዋል። እውነታው ግን እንደዛ አይደለም። ናዮን ይባስ ብላ ቫይረሱ ቶሎ እንዲሰራጭበት ጊዮንጉን የሚያናድደውን ነገር ተናግረው የወጣች ሲሆን እሱም በዚህ ተበሳጭቶ በሚወጣ ሰዓት ለተቀሩት ተማሪዎች እንደሚያደርገው ቫይረሱ ነው፣ እመኑኝ አሁንም ጊዜ ሰጡኝ እንጂ ይሄ ልጅ ዞምቢ ነው በማለት እሷ ትክክል እንደሆነች ለማረጋገጥ እየታገለች ነው። እንዲህ እርግጠኛ ሆና መታወራውም ያረገችውን ስለምታውቅ ነው። እጁ ላይ ባደረገችበት የዞምቢ ደም አማካኝነት ጊዮንጉ በአሁኑ ሰዓት ቫይረሱ ሰውነቱን መቆጣጠር የጀመረው ሲሆን በሚያሳዝን ሁኔታም ሰውነቱን እየለቀቀ ወደ ዞምቢ በሚቀየር ሰዓት ናዮን ምንም እንዳላደረገ ሰው እመኑ
እመኑኝ ዞምቢ ነው አባሩት እያለች በተማሪዎቹ መሃል መጮኋን ቀጥላለች። በጊዜው ዮንጉ ደግሞ አይምሮውን ሙሉ ለሙሉ ስላልሳተ አንድም ጓደኛው መጉዳት ስላልፈለገ ወዲያውኑ ከክፍሉ ለመውጣት እየታገለ ነበረ። ይሁንና ይሄንን ከማድረጉ በፊት ቫይረሱ አይምሮውን ሙሉ ለሙሉ ተቆጣጥሮት ጓደኞቹን ለመንከስ መሯሯጥ ጀምሯል። የዚህን ጊዜ ደግሞ ጓደኞቹን የመታደግ ኃላፊነት ያለበት ቾንግ አሪፍ ዘዴ በመጠቀም የሚወደው ጓደኛውን በመስኮት በኩል ከዛ ክፍል እንዲወጣ አድርጎታል። ዮንጉና ቾንግ ማለት በጣም የሚዋደዱ ጓደኛሞች ናቸው። በዚህም ምክንያት የሚወደውን ጓደኛውን ያጣው ቾንግ በጣም አዝኗል። ይህንን ተከትሎ ናዮን በጭካኔ ያንን ማረጓ ሳያንስ ዮንጉ በመስኮት ከዘለለ በኋላ እያንዳንዱን ተማሪዎች መውቀስ ጀምራለች። እኔ ዞምቢ መሆኑን ስናገር ሁላችሁም እንደ ክፉ ቆጥራችሁኝ ነበረ፣ ባሰሙኝና ባታባረሩት ኑሮ እያንዳንዳችሁ ትሞቱ ነበር በማለት ያረገችውን በልቧ ይዛ ተማሪዎችን መውቀስ ጀምራለች። የዚህን ጊዜ ደግሞ ናምራ የተባለች ተማሪ ቀደም ሲል ያረገችውን በሙሉ ስላየች ለእያንዳንዱ ተማሪዎች ናዮን ደሙን በጨርቅ አርጋ እንደቀባችው ተናግራባታለች። ይህ በእንዲህ እንዳለ በዚህ ትምህርት ቤት ውስጥ የሚገኙት የተረፉ ተማሪዎች የናንጂ ግሩፖች ብቻ አይደሉም። በታችኛው የጂምናዚየም ክፍል ውስጥ ሃሪ፣ ሚንጃይ፣ ጃንጂያንግ እና ሚንጂን የተባሉ ሌሎች 4 ተማሪዎችም ይገኛሉ። እነዚህ ተማሪዎች ሚስ ፓርክ ከብሮድካስት ክፍል ያቀረበችውን ጥሪ ቢሰሙም እስካሁን ድረስ ወደዚያ የሚሄዱበት ምንም አማራጭ ስላላገኙ አሁንም እዚሁ ተደብቀው ይገኛል። ይህ በእንዲህ እንዳለ በትምህርት ቤት ውስጥ በሰላሙ ጊዜ እያንዳንዱን ተማሪዎች የሚያሰቃያቸው ጊናም የተባለ ጉልበተኛ ተማሪ እንመለከታለን። ጊናም ተማሪዎቹን በሙሉ ስለሚያሰቃይ በአሁኑ ሰዓት ብቻውን የሚገኝ ሲሆን የሚገኘውም በትምህርት ቤቱ ዋና ርዕሰ መምህር ቢሮ ውስጥ ነው። ይህ በእንዲህ እንዳለ ዞምቢዎቹ ከትምህርት ቤት አልፈው ሙሉ ከተማው መበጥበጥ ጀምረዋል። በሌላ በኩል የእሳት አደጋ ሰራተኞቹ የአንጃ አባትና ሌሎቹ ሰዎች ደግሞ የተማሪዎቹን ጥሪ ተከትለው እዚሁ ትምህርት ቤት ድረስ መጥተዋል። ይህ በእንዲህ እንዳለ የኮሪያ መንግስት ደግሞ ይህንን አሳዛኝ ዜና ከሰማ በኋላ ሐሰተኛ መረጃዎች እንዳይሰራጩ ሙሉ ኢንተርኔቱን ያዘጋው ሲሆን የስልክ ጥሪ ሲግናሎችም እንዲቋረጡ ተደርገዋል። ታሪኩም ይህንን ተከትሎ ለዚህ ነገር ሁሉ ዋና ተጠያቂና መሰረት የሆነው ቢዮንግ ቻን ጋር ይወስደናል። የሳይንስ መምህሩ ቢዮንግ ቻን ሃይዋጂ ከተናገረችበት በኋላ ወደ ፖሊስ ጣቢያ ተወስዶ ነበረ። ፖሊሶችም ለምን ሲባል ይሄን እንዳደረገ በሚጠይቁት ሰዓት ቢዮንግ ቻን አንድ ያለው ልጁ ትምህርት ቤት ውስጥ ተማሪዎች ስለሚያሰቃዩት እነሱን የሚበቀልበትን ኃይል የሚሰጠውን መድኃኒት ለመፍጠር እየታገለ ነበረ። እናም ያንን መድኃኒት ሲፈጥር የገዛ ልጁን የገዛ ሚስቱን ወደ ዞምቢነት ቀየራቸው። እናም ዞምቢ ያደረጋቸውን ሰዎች መልሶ የሚያድን መድኃኒት ለመስራት በአይጦች ላይ ምርምር እያደረገ የነበረ ሲሆን ከሚመረምርባቸው አይጦች መካከል ደግሞ አንዷ ሳይታሰብ ሃይዋጂን ነክሳት ይሄ ሁሉ ምስቅልቅል መፈጠሩን ያለምንም ሀፍረት ለፖሊሶቹ ቃሉን ሰጥቷል። ቢዮንግ ቻን እንደሚለው ከሆነ በዚህ ምክንያት ማንም ሰው እንዲጎዳ አይፈልግም። አሁንም ቢሆን መድኃኒቱን ለመስራት እየታገለ እንደሚገኝና ያን መድኃኒት እየሰራበት ያለውን አብዛኛዎቹን ፋይል የያዘው ላፕቶፕ በትምህርት ቤት እንደሚገኝ ለፖሊሶችም ተናግሯል። እናም በአሁኑ ሰዓት ይሄንን ላፕቶፕ ካገኘው የእስካሁኖቹ ምርምሮች በማጠናከር መድኃኒቱን ለመስራት አይቸግረኝም ሲልም ወደ ትምህርት ቤት እንዲሄድና ላፕቶፑን እንዲወስድም ጥያቄውን አቅርቧል። ይህንን የሰማው መርማሪው ፖሊስም ራሱን ከዞምቢዎቹ ጋር በማጋፈጥ መምህሩ ቢዮንግ ቻንን ወደ ትምህርት ቤት እንዲሄድ አድርጎታል። ይህ በእንዲህ እንዳለ ሁለቱ ብልሆች ሶያክና ቾንግ የአንጆ ስልክ ስለጠፋ ሌላ ስልክ ለመፈለግ ወደ አስተማሪዎች ቢሮ መጥተዋል። በጊዜውም አንድ ስልክ አግኝተው ሊወስዱት በነበረ ሰዓት ዙሪያቸውን በዞምቢ ተከበው እንደነበር ሲመለከቱ ሁለቱም በተለያየ አቅጣጫ እግራቸው ወደ መራቸው ቦታ አመልጠዋል። በዚህም መሰረት ሶያክ ወደ ተማሪዎቹ ክፍል ተመልሶ የመጣ ሲሆን ቾንግ ደግሞ ወደ ዋናው የትምህርት ቤቱ ርዕሰ መምህር ድብቅ ቢሮ መጥቷል።
ተገኝቷል። በጊዜው ደግሞ ቢሮ ውስጥ የትምህርት ቤቱ ጉልቤ የሆነው ጊናም የትምህርት ቤቱን ርዕሰ መምህር በጠረጴዛ ላይ እየወጋውና እየገደለው ነበረ። ቾንግም ይህንን ስለተመለከተ የግዴታ ጊናም እሱን ማጥፋት ስላለበት እሱን ማሳደድና ከሱ ጋር መፋለም ጀምሯል። በጊዜው ደግሞ ቾንግ ምንም እንኳን ይህንን ማድረግ ባይፈልግም ሌላ አማራጭ ስለሌለው የጊናምን አይን በስልክ በማጥፋት ወደ ዞምቢዎች መሃል ወርውሮት ከቦታው ላይ አመልጧል። ከዛም የሁሉ የተሰቃዩለትና መስዋዕት የከፈሉለትን ስልክ በመጠቀም ለእርዳታ ለመደወል በሚሞክር ሰዓት መንግስት ሙሉ ለሙሉ ኔትወርኮቹን እንደዘጋቸው ይመለከታል። ይህ በእንዲህ እንዳለ በታችኛው ክፍል የሚገኙትና ሃሪ ደግሞ የበለጡ መሳሪያዎችን ለማግኘት ስፖርትና ጂምናዚየም ወደሚሰራበት ቦታ ለመሄድ ወስነዋል። በጊዜውም እነ ሃሪ ያላቸውን የቀስት ችሎታ በመጠቀም በመንገዳቸው ላይ የሚገቡባቸውን ዞምቢዎች እየገደሏቸው የሚገኝ ሲሆን እንዲህ ባለ ዘዴ በመጠቀምም ጉዟቸውን ጀምረዋል። ትዕይንቱ ሲቀየር ጨካኝ የሆነው ጊናም በዞምቢዎቹ መካከል በቾንግ ተጥሎ ቢኬድም ከዛም በኋላ ዞምቢዎቹ ቢነክሱትም አሁንም ግን ወደ ዞምቢነት አልተቀየረም። እንደውም ዞምቢዎቹ አለቃቸውን ያገኙ ይመስል እሱም መፍራትና የሚላቸው መታዘዝ ጀምረዋል። አሁን ላይ ጉናም ከሌሎቹ በተሻለ ሁኔታ ለዞምቢዎቹ ቅርብ እንደሆነ ገብቶታል። በዚህም ተደስቶ ያለምንም ፍራቻ ሱያክ ያለበት ድረስ የመጣ ሲሆን በቦታው ላይም ከሱያክ ጋር እየተደባደበ አብረው የነበረችውን አምራንም ነክሷታል። ይህ በእንዲህ እንዳለ ሁሉም ተማሪዎች የናምራን መነከስ አውቀዋል። በሚገርም ሁኔታ ግን ናምራ አሁን ላይ ወደ ዞምቢ አልተቀየረችም። ምናልባት እሷም እንደ ጉልቤው እንደ ጊናም ልዩ ልትሆን ትችላለች። ትዕይንቱ ሲቀየር ዩጂን የተባለችን ተማሪ በመምህራን ቢሮ ውስጥ እንመለከታለን። እሷ ያኔ በሰላሙ ጊዜ ትምህርታቸውን ሲማሩ ጉልበተኞች የሚያሰቃዩት፣ መምህራን ደግሞ ምንም የማይረዷት አይነት ልጅ ነበረች። ያንንም ለመበቀል በሚመስል ሁኔታ የመምህራኑን ቢሮ ሙሉ በሙሉ በእሳት ለኩሳው ወጣለች። በሌላ በኩል እነ አንጆ ደግሞ እዚህ መቀመጣቸው ለእርዳታ ምቹ ስላልሆነ ወደ ህንጻው ጫፍ ላይ ለመውጣትና በሄሊኮፕተር እገዛ አማካኝነት ከዚህ ቦታ ለማምለጥ አስበዋል። እናም እየተሯሯጡ ከዞምቢዎቹ አምልጠው የህንጻው ጫፍ ላይ በሚደርሱ ሰዓት በሚያሳዝን ሁኔታ ሙሉ በሮቹ በቁልፍ ተዘግተዋል። በተመሳሳይ ሁኔታ ልጅቷ እሳቱን ባስነሳችበት ክፍል ደግሞ የእሳቱ ሙቀት የእሳት መቆጣጠሪያውን በማስነሳቱ ምክንያት ለአደጋ ጊዜ በተሞላው ሲስተም እያንዳንዱ በሮች በሲስተሙ አማካኝነት ተከፍተዋል። ይሄ ደግሞ በር ተዘግቶባቸው የተሰቃዩ ለነበሩት ለነ አንጆ የሚገርም አጋጣሚ ነው። በጊዜውና አንጆ ወዲያውኑ ወደ ላይ በመውጣት ሄሊኮፕተሩን እንዲቀበላቸው እጃቸውን ቢያውለበልቡም ፖሊሶች ግን እነሱን ሳያዩዋቸው አንድ ልጅ ብቻ ይዘው ከቦታው ላይ ሄደዋል። በሌላ በኩል ቦስ ጊናም ደግሞ ዞምቢዎቹን እንደፈለገ እየደበደባቸው እና አንጆን መፈለጉን ተያይዞታል። ይህ በእንዲህ እንዳለ ፖሊሶች መምህሩ ላፕቶፑን እንዲፈልግ በነፃ ቢለቁትም አሁን ላይ የግዴታ የሚያግዘው ወታደሮች ያስፈልጉታል በማለት የተደራጁ ኃይሎችን በሄሊኮፕተር ወደዛው ትምህርት ቤት ለመላክ ወስነዋል። በሌላ በኩል የችግር አንቴና የሆነችው ናዮን ከመምህርቷ ፓርክ ጋር በአንድ ክፍል ውስጥ ነበረች። በጊዜው ደግሞ ፓርክ ናዮንን ለማዳን ስትል ራሷን ለዞምቢዎች አሳልፋ የሰጠች ሲሆን ከመሞቷ በፊት የተናገረችው የመጨረሻ ቃልም እስቲ እንደዛ ያሰቃየሻቸውና የበደልሻቸው ጓደኞችሽን እኔ መስዋዕት ላደረኩልሽ ነፍሴ ስትይ አንድ መልካም ነገር አድርጊላቸው በማለት የመጨረሻ ቃሏን ተናግራ በቦታው ላይ በዞምቢዎቹ ተገላለች። ይህንን የሰማችው ናዮን ደግሞ ደግነት ባይሆንላትም ለዚች ሴትዮ ቃል ስትል ያላትን ምግብ በመያዝ ወደ ጣራው ላይ በመውጣት ለነ አንጆ ልሰጣቸው ወስናለች። ይሁንና ደግነት አይሆንልሽ የተባለችው ናዮን ዳቦውን ይዛ እየሄደች በነበረ ሰዓት ርቦት በነበረው ጉልበተኛው ጊናም ተይዛ እዛው ተበልታለች። ይህ በእንዲህ እንዳለ መንግስት ላፕቶፑን እንዲያመጡ የላካቸው ፖሊሶች ከነ አንጆ ጋር በጣራው ላይ ተገናኝተዋል። በጊዜውም ፖሊሶቹ እነሱን ሊወስዷቸው ተስማምተው የነበረ ሲሆን እነሱን ከመውሰዳቸው በፊት ግን የግዴታ ማግኘት ያለባቸው ዕቃ እንዳለም ለተማሪዎቹ ነግሯቸዋል። ታዲያ በወታደሮቹና በተማሪዎቹ መሃል ይህንን ንግግር እየተለዋወጡ በነበረ ሰዓት የወታደሮቹ አዛዥ አንድ ቪዲዮ ይመለከታል። በቪዲዮ ላይ የተመለከታት ሴት ልክ እንደ
እንደነ ጊናም ወደ ዞምቢነት ያልተቀየረች ነገር ግን ቫይረሱ በውስጡ ያለባት ልጅ ነች። እናም እንደዚህ አይነት ሁኔታም ካለ በትክክል ማን ቫይረስ አለበት ማን የለበትም የሚለውን ማወቅ ስለማይቻል ለወታደሮቹ ተማሪዎቹን እንዳይጭኗቸው ለራሳቸው ወዲያውኑ ተመልሰው እንዲመጡ ትዕዛዝ ተሰጥቷቸዋል። ወታደሮቹ እንደማይወስዷቸው የተመለከቱት ተማሪዎች ደግሞ በወታደሮቹ ቢበሳጩም ምንም አማራጭ ስለሌላቸው እነሱን ሳይዟቸው ከቦታው ላይ ለቀው ሄደዋል። ይህንን ተከትሎ በቦታው ላይ ኃይለኛ ዝናብ ይዘንባል። ዝናቡንም ዞምቢዎቹ ሸሽተው ሲፈሩ የተመለከቱት ተማሪዎች ዞምቢዎቹ ዝናብና የመብረቅ ድምፅ እንደሚፈሩ ገብቷቸው አጋጣሚውን በመጠቀም እታች ጂምናዚየም ከሚገኙት ተማሪዎች ጋር አንድ ላይ ተገናኝተዋል። እናም ፖሊሶች መጥተው አይናቸው እያየ እነሱን ትተዋቸው ስለሄዱ እነዚህ ተማሪዎች ከዚህ በኋላ ራሳቸውን ካላዳኑ ማንም ሊያድናቸው እንደማይችል ገብቷቸዋል። እዛው የጂምናዚየም ቦታ ውስጥ ባገኙት መሳሪያዎች በመጠቀምም ራሳቸውን ከዞምቢዎች የሚከላከሉበት መንገድ ይሰሩ ሲሆን በዚህ መንገድም ከክፍል እየወጡ በነበረ ሰዓት የአንጂ ወላጅ አባት የሆነው ናምሶጁ ወደዛው ይመጣል። በለስ የቀናቸውንም ተማሪዎች ሰውየው ወደ አንድ ኮንስትራክሽን ግቢ ይዟቸው የመጣ ሲሆን በዚህ ባላለቀ ህንፃ ቦታ ላይም በቻሉት መጠን ራሳቸውን እንዲጠብቁ ተናግሮ ልጆቹ እንዲያመልጡ ጊዜ ለመስጠት ሲል ራሱን ለዞምቢዎቹ አሳልፎ ሰጥቷል። ይህ በእንዲህ እንዳለ ጨካኝ የሆኑት የመንግስት አካላቶች ይህንን አካባቢ ሙሉ በሙሉ በቦምብ ለማጥፋት ወስነዋል። ቦምብ የሚደረገው ዋና ቦታ ደግሞ የሂውሳን ሁለተኛ ደረጃ ትምህርት ቤት በአጠቃላይ ሲሆን ዞምቢዎቹ ታይተዋል የተባሉበት ቦታም በሙሉ በቦምብ እንዲደመሰስ የወታደሮቹ አዛዥ ትዕዛዝ ሰጥቷል። ይህ በሚሆን ሰዓት ተማሪዎቹ በአንጂ አባት መስዋዕትነት ባላለቀው ህንፃ ላይ የሚደበቁበትን ቦታ እየፈለጉ ነበር። የዚህን ጊዜ ደግሞ የቀን ቅዠት የሆነባቸው ጊናም ያሉበት ድረስ የመጣ ሲሆን በጊዜውም ጊናምን ለማስቆም ቾንግሳን ከሱ ጋር መደባደብ ይጀምራል። በጊዜው ቾንግሳን በጊናም ሊገደል ስለሚችል አሊያም ሊነከስ ስለሚችል ከተማሪዎቹ ከመለየቱ በፊት አንጆን ለመጨረሻ ጊዜ ተሰናብቷታል። ትዕይንቱ ሲቀየር የመንግስት ትዕዛዝ ተፈጽሞ የሂውሳን ትምህርት ቤትና አቅራቢያው ላይ የሚገኙ ቦታዎች ላይ ከባባድ ፈንጂዎች ተጥለዋል። ፍንዳታው ከመፈጠሩ በፊት ደግሞ አንጆ አባቷን ናምሶጁን ምናልባት ሊተርፍ ይችላል የሚል ተስፋ የነበራት ሲሆን ከፈንጂዎቹ በኋላ ግን በምንም ተአምር የመትረፍ እድል ስለሌለው አባቷን በህይወት እንደማታገኘው አምና ተቀብላለች። ትዕይንቱ ሲቀየር ተማሪዎቹ ተሰባስበው ወደ አንድ ትንሽዬ መንደር መጥተዋል። በሚያሳዝን ሁኔታም እዚሁ ቦታ ላይ ዞምቢዎች እየጠበቋቸው የነበረ ሲሆን በጊዜው ግን በሰውና በዞምቢ መሃል የሆነችው ናምራ ለጓደኞቿ እገዛ በማድረግ የተወሰኑት ቢሞቱም አብዛኛዎቹ እንዲተርፉ ማድረግ ችላለች። በዚህም አንጆ፣ ሲዩክ፣ ዴሳው፣ ዮሪያንግ፣ ሃሪና ሌሎቹ በህይወት ተርፈው የወታደሮች ካምፕ ድረስ መምጣት ችለዋል። ወታደሮቹ ደግሞ አንዴ እዚህ ድረስ መምጣት ከቻሉ ተማሪዎቹ ጤነኛ እንደሆኑ ማረጋገጥ ስለሚቻል እያንዳንዱን ተማሪዎች ከቦታው ላይ ደህንነታቸውን ጠብቀው ወስደዋቸዋል። ይህንን ተከትሎም ከወራት በኋላ ከዚህ አሰቃቂ ነገር የተረፉት ተማሪዎች አንድ ላይ ተሰብስበው ወደ ትምህርት ቤታቸው መጥተዋል። በዚህም አንድ ሰው ካምፕ አድርጎ እሳት እየሞቀ የነበረ ሲሆን በሚገርም ሁኔታም ይሄ ሰው ጓደኛቸው ናምራ ሆና ተገኝታለች። ለመጨረሻ ጊዜ ዞምቢዎች በመጡባቸው ጊዜ ናምራ ባትፋለም ኖሮ ለማሸነፍ ከባድ ነበረ። እናም በሚገርም ሁኔታ ፊቷ ላይ የነበረው ቁስል ጠፍቶ አይኗም ተስተካክሎላት ከሚወዷት ከናምራን ጋርም ተገናኝተዋል።